ቆላ ዲባ ገዳም ውስጥ ምንድነው የተፈጠረው? የመረጃ ምንጮቻችን እንደሚሉት ከሆነ ምንድነው ከስፍራው የደረሰን ሚኪታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ አግኙ። ጎንደር ቆላ ዲባ የታየው ተአምራት ቀጥሏል በማለትም ነው የመረጃ ምንጮቻችን የገለጹት። የእግዚአብሔር ድንቅ ስራ በማለትም ጸበል እንደፈለቀ አልፎም ደግሞ የቅድስት ድንግል ማርያም ፎቶ ምስል ታይቷል በማለትም ነው። ፎቶ ምስልን በማስመልከት በርካቶቹ እየገለጹ ያሉት በተለይ መጽሐፍ ቅዱስ ዙሪያ መጽሐፍ ቅዱስ ላይ ያለው ፎቶ እውነት ነው ወይ፣ የድንግል ማርያምን ፎቶ ይወክላሉ ወይ የሚሉት ነገሮችም ነው በርካቶች እየገለጹ ያሉት። የድንግል ማርያም ፎቶ በየፖስት ካርዱ እየዞረ እውነተኛ የሷ ፎቶ ነው ወይ? ከፎቶ ወደ ፎቶም ይለያያል። አልፎም ደግሞ ምድር ላይ የነበረችው የቅድስት ድንግል ማርያም ፎቶ እንዳልሆነም ጭምርም ነው። በአንዴ ደግሞ ሁሉ ቦታ መገኘት የሚችለው አምላክ ብቻ እንደሆነም ሀሳባቸውን በርካቶቹም እያነሱ እንደሚገኙ ጭምርም ነው። ከፊሎቹ ደግሞ ከግማሽ በላይ የቅድስት ድንግል ማርያም ፎቶ አይተናል በማለትም ነው እየተከራከሩ ያሉት። እንግዲህ ውዝግብ የፈጠረ ነገር እንደሆነም ነው የመረጃ ምንጮቻችንም የገለጹልን። አጠቃላይ ያን በማስመልከትም ነው አጥር ያለ መረጃ ለእናንተ ይዤላችሁ የመጣሁት። ሚኪታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ አገኙ። ሰላም ቆዩልኝ።